ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። የፋኖ ግዙፍ ኃይል ድንጋጤን ፈጠረ በብልጽግናው ዘንድ። የብልጽግና ሹሙም ተገደለ። ጠቅላይ ሚኒስትሩ ባህር ዳር ገባ። በምክክር ኮሚሽኑ አድማ ተመታ። የጦር ካምፑም በቁጥጥር ስር ገባ። ፖለቲከኞች ክስ ቀረበባቸው። ገዳዮቹ በነፃ መለቀቃቸው ቁጣን ቀሰቀሰ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በመሳሪያ ሳንጃ ውግ የተባለውን የወታደራዊ ጥበብ ነው ያስመለክት። ኢትዮጵያ ሀገራችን የኛ መንገዳችን አረንጓዴ ቢጫ ቀዩ ባንዲራችን። የብልጽግናው ኃይል ድንጋጤ ውስጥ በመግባት በመካነ ሰላም የብልጽግና ጦር የቡሄ ጅራፍ ድምፅ እንዳያሰማ እገዳ ጣለ። በከተማዋ ከፍተኛ ስጋትና ጭንቀት ውስጥ የገባ መሆኑ የታወቀው የብልጽግና ሹሞች በመካነ ሰላም ከተማ የሰፈረውን የብልጽግና መከላከያ ሰራዊት በዓል ቡሄ መቃረቡን ተከትሎ ነው። በከተማ ውስጥ ምንም አይነት የጅራፍ ድምፅ እንዳይሰማ ጥብቅ መመሪያ ማውጣቱን የአካባቢው ነዋሪዎች ተናግረዋል። ጦሩ ይህንን ይፋዊ እገዳ የጣለው ከሐምሌ 8 2018 ዓ.ም ሲሆን ትዕዛዙ ተግባራዊ ለማድረግም ከፍተኛ እንቅስቃሴ እያደረገ ይገኛል ነው የተባለው። የአካባቢው የዓይን እማኞች እንደገለጹት ያገዛዙ ጦር በትላንትና መሻሹን በከተማው ጎዳናዎች ላይ በአምቡላንስ እየዞረ ትዕዛዙን በማይክራፎን ሲያውጅ ማምሸቱም ተገልጿል። ይህንን አይነቱን ያልተለመደ የለፈፋ ስልትና የሕክምና ተሽከርካሪዎችን ለወታደራዊ እንቅስቃሴ ተግባር መጠቀም ሰራዊቱ በአሁኑ ወቅት የደረሰበትን የፍርሃትና የጭንቀት ትንኮሳ ስጋት ደረጃ ቁልጭ አድርጎ የሚያሳይ ነውም ተብሏል። ይህ እገዳ በመካነ ሰላም ከተማ ነዋሪዎች ዘንድ ከፍተኛ ቅሬታና መሳለቂያንም የፈጠረ ሲሆን የከተማው ነዋሪዎችም ያገዛዙን ጦር የህፃናትን ጅራፍ ድምፅ እንኳን የሚያስደነግጠው የፍርሃት ቆፈን ውስጥ መውደቁ ነው ሲሉ አስተያየታቸውን ሰጥተዋል። የብልጽግናን ጉዳይ አስፈጻሚ በመሆን በአማራ ላይ ከፍተኛ ጉዳት ሲያርስ የነበረው ተገደለ። አይበገሬው 64ኛው ክፍለ ጦር በሸበል በረንታ ወረዳ የእዳውሃ ከተማ በሰርጎ ገብ ጥቃት ባንዳ ላይ ነው እርምጃ መውሰዱን የገለጸው። ባንዳው ቅጣው ሀብታሙ በሸበል በረንታ የእዳውሃ ከተማ ነዋሪ ሲሆን የእዳውሃው ከተማ የአገዛዙን ብልጽግና ገዳይ ቡድን በአዘጋጃቸው የተለያዩ መድረኮች በምክክር ኮሚሽን መድረክ ላይም የአማራ ፋኖ ስም በማጥፋት የአገዛዙ ሽፋን በመስጠት የሚታወቅ ቀንደኛ ባንዳ እንደነበረም ተገልጿል። በእዳውሃ ከተማ ክላሽንኮቭ ስታርሽ ጉጡን በመያዝ በፋኖ ኃይሎች ከፍተኛ ንቀትና ሐሰት ስም በማጥፋት ዘመቻ በማካሄድ የሚታወቀው ይህ ግለሰብ ከአማራ ሕዝብ ገዳዮች ጋር በማበር በሀብቱ በጉልበቱና የፋኖን እንቅስቃሴ በማደራጀት ለብልጽግና አገዛዝ መረጃ በማገዝ ከፍተኛ ድጋፍ ሲያደርግ መቆየቱ ተጠቁመዋል። ባንዳው ቅጣው ሀብታሙ በሸበል በረንታ የእዳውሃ ከተማ በተለያዩ ተያዙ ግለሰቦች ፋኖ ናቸው፣ ከተማ ላይ መሰቀል አለባቸው፣ የፋኖ ቤተሰብ መረሸን አለበት በማለት በተለያዩ ያገዛዙ መድረኮች ርኅራኄ በሌለው አንደበቱ ሲናገር መቆየቱና በመጨረሻም ይህ ግለሰብ በ64ኛው ክፍለ ጦር ከፍተኛ ክትትል አማካኝነት ሐምሌ 29 ቀን 2018 ዓ.ም በእዳውሃ ከተማ በጠራራ ፀሐይ እርምጃ ተወስዶበታል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛው ክፍለ ጦር ህዝብ ግንኙነት መረጃውን ለዘውዱ ሾው ሚዲያ ልኮልናል። የአማራ ፋኖ ብሔራዊ ንቅናቄ ግዙፍ ኃይል ብልጽግናን አስደነገጠ። በአማራ ህዝብ በማህበራዊ ታሪክ፣ በኢትዮጵያ ዘመናዊ የፖለቲካ ታሪክ፣ በአፍሪካ ቀንድ ቀጠናዊ ታሪክ ታይቶ የማይታወቀው እጅግ ወሳኝ የታሪክ ምዕራፍ ላይ ይገኛል ያለው የፋኖ ኃይል በየወቅቱና በየጊዜው እየሰለጠኑ ወታደራዊ ኃይላቸውን እያጎለበተ የሚገኘው የፋኖን ኃይል የተመለከተው የብልጽግናው የመከላከያ ኃይል ድንጋጤ ውስጥ መግባቱ ነው የታወቀው። በተለያየ ጊዜያቶች እጅግ ግዙፍ የሆነውን ወታደራዊ ኃይል በማስመረቅና ለወታደራዊ ግዳጅ ዝግጁ በማድረግ ታላላቅ ስራዎችን እየሰራ የሚገኘው የፋኖ ኃይል አሁን ትግሉ ጠንክሯል። ወደፊት ነው የምንቀጥለው። ከዚህ በኋላ ለሚወሰደው ታላላቅ እርምጃዎች ህዝቡ ከጎናችን ጋር አብሮ ሊቆም ይገባል ሲልም ጥሪ አቅርቧል። ወታደራዊ ስልጠናው ከጊዜ ወደ ጊዜ በሚደረገው እንቅስቃሴ ላይ ወሳኝ ተግባራቶችንም እየፈጸመ እንዳለ ነው የተገለጸው። በአራቱም አቅጣጫ በቁጥርም በብዛትም ሊያስፈራራ በኃይሉም ሊያንበረክክ ታሪካችን ሊያጠፋ ተነስቶ ነገር ግን የኛ መሰረት የኛ ደም የውስጥ ማንነት አያውቁትም። አሁን በምናደርጋቸው ጠንካራ ትግሎች እያሳየነው እንገኛለን ብለዋል። እኛ ውጊያን ፍለጋ አንሄድም።
የሰውን መሬትና ክብር አንሻም። ነገር ግን መብታችንና ማንነታችን ሲነካ፣ ድንበራችን ሲደፈር አንሸሽም። እኛ አማራዎች ነን። ጦርነት ለእኛ ስጋታችን ነው። ሀገር ለክብር ለማንነት የሚከፈል መስዋዕትነት ለእኛ የለቅሶና የሀዘን ምክንያት አይደለም። ይልቁንም በወኔ የምንቀበለው በሺህ እልልታና ፉከራ የምናደምቀው የጀግንነት ድላችን ነው። አባቶቻችን በዘመናቸው የመጡትን የወራሪው ማዕከሎች እንዴት እንዳከሸፉ የታሪክ ማህደራት ምስክሮች ናቸው። በየትኛውም አቅጣጫ የመጡብንን ታሪካዊ ጠላቶቻችንን በጥበብ የመመከት ጀግንነት ከአባቶቻችን የወረስነው ተፈጥሮ ጸጋችን ነው። ይህ ጥበብ በደማችን ውስጥ ያለ ከእናታችን ጡት ወተት ጋር የጠጣ ነው። ከተራሮች ጽናትና ግርማ የወሰድነው ድንቅ ስጦታችን ነው። ጠላት በብዛት በመካናይዝድ መሳሪያ ሲመጣ እኛ በመስዋዕትነት በበሰለ የጦር ጥበብ በማወላወል አንድነትና በጽኑ ወኔ እንመልሰዋለን። ይቺ ምድር የነፃነት እንጂ የባርነት አፈር አላበቀለችም። አሁንም ጠንካራና ግዙፍ የሆነ ወታደራዊ ኃይላችን ማሰልጠትና ለትጥቅ ትግሉም ብቁ ማድረጋችን ይቀጥላልን ብለዋል። ፋኖቹም ለዚህ ወታደራዊ ትግል በንቃት በሙሉ ልብነት የተዘጋጁ መሆናቸውንም ገልጠዋል። በኢትዮጵያ አረንጓዴ፣ ቢጫ፣ ቀይ የደመቀው ይህ የፋኖ ኃይል አሁንም ወደፊትም ኢትዮጵያን ጠብቆ ለመቆየት ቁርጥ ውሳኔንም ሰጥቷል። ሀገራችን የኛ መንገዳችን አረንጓዴ ቢጫ ቀዩ ባንዲራችን አሳምነው ጽጌ ጀግናው አባታችን መስዋዕት ቢከፍልም ለአማራው ሕዝባችን እናከብረዋለን በፋኖ ኃይላችን። ኢትዮጵያ ትከበር በደም አጥንታችን ለዘላለም ይኑር የአማራው ሕዝባችን ለዘላለም ይኑር የአማራው ሕዝባችን። ለኢትዮጵያ የሚከፈለው ገንዘብ አይደለም፣ ለኢትዮጵያ የሚከፈለው አጥንትና ደም ነው። 75ኛው ክፍለ ጦር የአንደኛ ሻለቃ ምክትል አዛዥ 100 አለቃ ምትኩ እርምጃ ተወሰደበት። የ206ኛ ኮር 24ኛ ክፍለ ጦር የማይባገሩት የደባይ ጮቄ ሻለቃ የ100 አለቃ ምትኩ የተባለውን የሻለቃ አዛዥ ጨምሮ በርካታ የጠላት አስክሬንን በመደራረብ ታላላቅ ጀብዱ ፈጽመዋል። በአምስት አቅጣጫ በመንቀሳቀስ በደባይ ጠላት ግን ወረዳ ወረራ የፈጽመውን ሰራዊት በማይበግሩት የደባይ ጮቄ ሻለቃ በተቀናጀ መልኩ በወሰዱት ጥቃት ነው 100 አለቃ ምትኩ የተባለውን የሻለቃ አዛዥን ጨምሮ በርካታ ሰራዊቶች በጀርመስ ግንባር እርምጃ የወሰዱት። የጠላትን የማጥቃት ዕቅድ በመረዳት ጠላት ወደ ስበት ማዕከል በማስገባት ከፍተኛ ጥቃት የከፈቱት የ206ኛ ኮር 4ኛ ክፍለ ጦር ደባይ ጮቄ ሻለቃ እና የቦቅላ አባይ ሻለቃ ዳግም ጠላትን ከበባ ውስጥ በማስገባት በሌላ አቅጣጫ ሙትና ቁስለኛ እያደረጉት እንደሚገኙም ከግንባር የሚመጡት መረጃዎች ያመላክታሉ። ትንቅንቁ ከበርካታ አካባቢዎች የቀጠለ ሲሆን ጠላት የተከበበውን ሰራዊት ለማውጣት መድፍ ዙ 23 ሞርተር ተጠቅሟል። ይሁን እንጂ ከበባው ውስጥ ያለውን ጠላት ማውጣት አለመቻሉን የአማራ ፋኖ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ለዘውዱ ሾው ሚዲያ ገልጧል። በማጀቴ ቀጠና የቀበሌዎች አስተዳደር መዋቅር ማሻሻያ ማካሄዱን ገለጠ። በሸዋ ጠቅላይ ግዛት ነው አሳምነው እዝ የይፋትና ጥሙጋ አውራጃ የማጀቴ ቀጠና የትግል እንቅስቃሴ ይበልጥ ለማጠናከር እና የህዝቡን ደህንነት ሚና ለማሳደግ ያለመ ሰፊ ህዝባዊ መድረክ 29/11/2018 ዓ.ም ማካሄዱ ታውቋል። ከእዙ አመራሮች በተጨማሪ ከኮርና ከክፍለ ጦር አመራሮች ጋር በመቀናጀት በተለያዩ ቀበሌዎች በመገኘት ከህዝቡ ጋር ጥልቅ ውይይት ተደርጎ በመዋቅር ማሻሻያ ማድረጋቸውንም ኮሩ ገልጦልናል። ውይይቱ በሶስት ቀበሌዎች በገተም፣ ጎጆዋ፣ በካብና ሳራምባ ደጉቼ እንዲሁም በሰለሎ ሚራሚር ቀበሌዎች ተካሂደዋል ነው የተባለው። በውይይቱ የመዋቅር ማሻሻያ ማድረግ ያስፈለገበት ወታደራዊ እና ህዝባዊ ምክንያት በተመለከተ ከአመራሮች ሰፊ ማብራሪያ የተሰጠ ሲሆን ከህዝቡም ለተነሱ ጥያቄዎች ግልጽ ምላሽ ተሰጥቷቸዋል። የአካባቢው ነዋሪዎችም በበኩላቸው የትግሉ ባለቤትና ዋና ደጀን መሆናቸውን በመግለጽ ከልማት ከመልካም አስተዳደርና ከመሰረታዊ አቅርቦት ጋር ተያይዞ ለቀረቡ ጥያቄዎች ከአመራር አጥጋቢ ምላሽ ማግኘታቸውንም አረጋግጠዋል። አዲስ የተሾሙት አመራሮች ህዝባቸውን በኃላፊነት በታማኝነትና በቅንነት ለማገልገል ቃለ መሃላ በመፈጸም ውይይቱ በመልካም ሁኔታ መከናወኑን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ገልጠዋል። የምክክር ኮሚሽነሩ አስጠነቀቁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር የመንግስት ባለስልጣናቶች የእነሱን ስልጣን ወይም ጉልበት ሊያሳዩን አይገባም አሉ።
በአዳራሽ ውስጥ የክልሉ ርዕሰ መስተዳድሮች አሉ። የከተማችን ከንቲባ ሙሉ ቀን እዚህ ይገኛሉ እና ሌሎችም የፌዴራል አመራር ሚኒስትሮችም እዚህ እንደሚገኙ አስተውላቸዋል። እዚህ የሚመጡ የክልል ርዕሰ መስተዳድርም ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው በትክክል ቁጭ ብለው በስነ ስርዓት እንዲማሩ እንጂ የእነሱን ስልጣን ወይም ጉልበት ሊያሳዩን አይገባም ብለዋል። በትላንትናው ዕለት ነው በተሰጠው መግለጫ ዋና ኮሚሽነሩ ፕሮፌሰር አሪያ እንዲህ ብለዋል። እዚህ የሚመጡ የክልል ርዕሳነ መስተዳድርም ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የእነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። በእንዲህ እንዳለ የምክክር ኮሚሽኑ ተሳታፊዎችም አድማ መምታታቸው ከውስጥ በወጡ መረጃዎች ተጋለጠ። የኮሚሽኑ ኮሚሽነር ዶክተር አምባይ ኦጋቶ ለተመካካሪዎቹ በሰጡት ማብራሪያ ነው ኮሚሽኑ ለሁለት ጊዜያት ያህል በተመካካሪዎቹ የተካሄዱ አድማዎችን ማስተዋሉንና መግለጻቸውን ከውስጥ የወጡት መረጃዎች ይጠቁማሉ። የምክክር ሂደቱ ሁለቱም ተመካካሪዎች ሀሳባቸውን የሚገልጹበት ነው፣ አድማ መምታት አያስፈልገውም ሲሉ መናገራቸውንም ሰምተናል ብለዋል። እነዚሁ የመረጃ ምንጮች ኮሚሽኑ በንግግራቸው በየትኞቹም ቡድኖች አድማ እንደተመታ አይገልጹም፣ ጉዳዩ ኮሚሽኑን ያሳሰበ መሆኑን መናገራቸው ተጠቁሟል። በሀገር ግንባታና በሁለቱም ከተሞች አጀንዳዎች ዙሪያ በተመካከሩ ስልታዊ ቡድኖች ላይ መሰል እንቅስቃሴ መስተዋሉን የጠቆሙ ምንጮች ብሔራዊ ቋንቋ ይኑር ወይስ አይኑር የሚለው ጉዳይ እንዲሁም የአዲስ አበባ ሕጋዊ አቋም ጉዳይ ተመካካሪዎቹን የምክክር ሂደቱን አቋርጠው ለመውጣት ያደረሱ ምክንያቶች መሆናቸውን ገልጠዋል። ጠቅላይ ሚኒስትሩ በዛሬው ዕለት ባህር ዳር ከተማ መግባቱ ታወቀ። ከጠቅላይ ሚኒስትሩ ጋር ቀዳማዊት እመቤት ዝናሽ ታያቸው፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ባህር ዳር መግባታቸውን ለማወቅ ችለናል። ይህ ጠቅላይ ሚኒስትሩ ጽህፈት ቤት መረጃ የጉዞውን ዓላማ ባያመላክትም ለበላይ ዘለቀ አየር ማረፊያ ማስፋፊያ ምረቃ ሳይሆን አይቀርም ነው የተባለው። አማራጭ በማጣታችን ጉቦ እንሰጣለን ሲሉ ተናገሩ። የአዲስ አበባ ነዋሪዎች የፌዴራል የሥነ ምግባር እና ጸረ ሙስና ኮሚሽን ባካሄደው አዲሱ የዳሰሳ ጥናት ነው በተለያዩ የመንግስት ተቋማት ውስጥ ሙስና አሳሳቢ ደረጃ ላይ መድረሱን ያረጋገጠው። በተለይም የመሬት አስተዳደር ይዞታ ምዝገባ፣ የገቢዎች ታክስ፣ የኮንስትራክሽን ፈቃድ፣ የንግድ ትራንስፖርት እንዲሁም የወረዳ እና የቀበሌ አስተዳደሮች ለችግሩ ከፍተኛ ደረጃ ተገላጭ መሆናቸውንም ተለይቷል ብለዋል። በጥናቱ ከተሳተፉት ኢትዮጵያውያን መካከል ከ60 በመቶ በላይ የሚሆኑት ሙስና በሀገሪቱ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንቅስቃሴዎች ላይ ትልቅ እንቅፋት መደቀኑንም ገልጠዋል። ተገልጋዮቹ የሚፈልጉትን አገልግሎት ለማግኘት ሌላ አማራጭ በማጣታችንና ሊደርስብን የሚችለውን እንግልት ለማስቀረት ስንል ነው ጉቦ ለመስጠት የምንገደደው ሲሉ ጥናቱ አረጋግጧል። በተጨማሪም በቀላል እርምጃ የማስፈራራት ስጋት፣ አስተማማኝ ጥበቃ ስርዓት ማነስ እንዲሁም ረጅም አሰራር ህብረተሰቡ የሙስና ድርጊቶችን እንዳይጠቁም እንቅፋት መሆኑም ነው የተገለጸው። ገዳዮቹ መፈታታቸው ቁጣን ቀሰቀሰ። የወጣት ዘውዱ ሀፍቱ ገዳዮች መፈታት ነው በፍትህ ስርዓቱ ላይ የተቀሰቀሰው ቁጣና የቤተሰብ እንባ የፈሰሰበት ተብሏል። በትግራይ ክልል በመቀሌ ከተማ በነሐሴ 2015 ዓ.ም በአሰቃቂ ሁኔታ የተገደለችው ወጣት ዘውዱ ሀፍቱ ገዳዮች ተብለው የዕድሜ ልክ እስራት ተፈርዶባቸው የነበሩት ያሬድ ገብረስላሴና አንገሶም ኃይለማርያም ከእስር በነፃ መለቀቃቸው ነው እጅግ ቁጣን የቀሰቀሰው። ውሳኔውን ተከትሎ የሴቶች መብት ተሟጋች ድርጅት የሆነው ይሁኑ እና የሟች ቤተሰቦች ክፉኛ ቅሬታቸውንም አቅርበዋል። የሟች ቤት ብርቱካን ሀፍቱ ለቢቢሲ እንደገለጸችው ግለሰቦቹ በነፃ የተሰናበሩት በፍርድ ቤቱ መዝገብ ቤት ውስጥ የነበረው ወሳኝ ዲጂታል ማስረጃ የስልክ ኮድ መረጃ በማጥፋቱና በመቀየሩ ነው ብላለች። ውሳኔው ለእኛ ሁለተኛ ሞትና አዲስ ሐዘን ነው ስትልም አሳዛኝ ስሜቷን ገልጣለች። ተከሳሾቹ ከዚህ ቀደም በዳኞች ላይ ዛቻና በችሎትም ረብሻ ሲፈጥሩ እንደነበረ የሚታወስ ሲሆን ከተከሳሾቹ አንዱ ያሬድ ገብረስላሴ የቀድሞ የትግራይ ፖሊስ ኮሚሽነር ልጅ በመሆኑ በፍትህ ሂደቱ ላይ የባለስልጣናት ጣልቃ ገብነት እንደነበረም ተጠቁሟል። ፖለቲከኞቹ ክስ ተመሰረተባቸው። የፌዴራል ፖሊስ በኢህአፓ አባላት አቶ አበበ አካሉ ይስሐቅና በፓርቲው ጠበቃ አቶ አበራ ንጉሴ ላይ ነው የሽብር ጥቃት ለመፈጸም ተንቀሳቅሰዋል ሲል የወነጀላቸው። ተጠርጣሪዎቹ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎትም ቀርበዋል። ፖሊስ ለፍርድ ቤቱ እንደገለጸው ተጠርጣሪዎቹ ከህወሓት ወይም ጽንዶ ከሌሎችም ጸረ ሰላም ኃይሎች ጋር በመቀናጀት በአዲስ አበባ አባላትን በመመልመልና በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለል ለጽንዶ ቡድን መረጃ በማቀበል እንዲሁም የፖለቲካ ወታደራዊና የሚዲያ ፕሮፓጋንዳ ክንፎችን በማደራጀት ህገ መንግስታዊ ስርዓቱን በኃይል ለመናድ ሲንቀሳቀሱ ነበር ሲልም ነው የወነጀላቸው። በተጨማሪም ፖሊስ ተጠርጣሪዎቹ የብሔር የሃይማኖት ግጭት ለመፍጠር በማሰብ በውጭ ሀገር በሚገኙ መገናኛ ብዙሃን የሐሰት ፕሮፓጋንዳ ሲያሰራጩ ነበር በማለት ውንጀላውን በፖሊሶች ማመልከቻ በስም የተጠቀሱት መገናኛ ብዙሃን አንከር ሚዲያ፣ ኢትዮ ፎረም እና
ኢትዮ 360 ናቸው። ግለሰቦቹ ስልጣን ላይ ያለውን መንግስት በኃይልም ቢሆን በማስወገድ አለብን፣ በየትኛውም አካባቢ የሚደረግ የትጥቅ ትግል አግባብ ነው በማለት ለህዝቡ የትጥቅ ትግል የመጨረሻ አማራጭ መሆኑን እንዳለበት መናገራቸውን ፖሊስ በማመልከቻው ላይም ጠቅሷል። ተጠርጣሪዎቹ በበኩላቸው ሁሉንም ውንጀላ በመካድ በሰላማዊ የፖለቲካ ትግል እናምናለን፣ መንግስት በኃይል የመገልበጥ ዓላማ የለንም ብለዋል። አቶ አበበ መንግስት እንዲስተካከል የሚጥሩ መሆናቸው ለፍርድ ቤቱ ተናግረዋል። ሀገር አለኝ፣ ልጆች አሉኝ፣ በሰላማዊ ትግል የማምነኝም ብለዋል። ችሎቱ ፖሊስ ግለሰቦቹን በሽብርተኝነት የጠረጠረበት በመገናኛ ብዙሃን የተላለፉት መልእክቶች የሽብር ክስ እንደሚቋቋም ለመረዳትና በዋስትና ጉዳይ ላይ ብይን ለመስጠት ተጨማሪ መረጃ ማግኘት እንደሚያስፈልገውም ገልጿል። በዚሁ መሰረት ፖሊስ ተጠርጣሪዎቹን በመገናኛ ብዙሃን አድርገውታል የተባለውን ንግግር በማስረጃነት ይዞ ለዛሬ እንዲቀርብም ትዕዛዝ ሰጥቷል። ማስረጃዎቹን መርምሮ በዋስትናው ጥያቄ ላይ ውሳኔ ለመስጠት ለአርብ ነሐሴ 1 ተለዋጭ ቀጠሮ መስጠቱ ነው የታወቀው። አሁን ወደ ውጭ ዜናችን እናመራለን። የፑንትላንድ ኃይሎች በጋሊኪው የሚገኘውን የፌዴራል መንግስት የጦር ካምፕ ተቆጣጠሩ። የሶማሌ ግማሽ ራስ ገዝ ክልል የሆነችው ፑንትላንድ ታጣቂ ኃይሎች በጋሊኪው ከተማ የሚገኘውን የፌዴራል መንግስት የጦር ካምፕ ከከባድ ውጊያ በኋላ በቁጥጥር ስር አውለውታል። የፑንትላንድ ፕሬዚዳንት ሰይድ አብዱላሂ እርምጃው የክልሉ ደህንነት ለማስጠበቅ የተደረገ የተቀዳጀ ኦፕሬሽን መሆኑን ገልጸው ማዕከላዊ መንግስት ወደ አካባቢው መሳሪያና ሰራዊት በማስገባት የፑንትላንድን ሰላም ለማረጋጋት እየሰራ ነው ሲሉም ከሰዋል። የፑንትላንድ ፖሊስ 100 በላይ ሰዎች መታሰራቸውንና በርካታ የጦር መሳሪያ፣ ወታደራዊ ተሽከርካሪዎችን፣ አልባሳትን መማረካቸውን ማሳውቀዋል። ለአንድ ሰዓት ያህል የቆየው ውጊያ የሞርተር ጥቃቶች በመኖሪያ አካባቢዎች ላይ ማረፋቸውም ነው የተገለጸው። ይህ ግጭት በፕሬዚዳንት ሐሰን ሼክ መሐመድ እና በክልሉ አስተዳደሮች መካከል ካለው የህገ መንግስት ማሻሻያ እና የስልጣን ክፍፍል አለማግባባት የመነጨ እንደሆነም ነው አልጀዚራ የዘገበው። በኒውዮርክ እናትና አያት የአራት ልጆቻቸውን ህይወት አጠፉ። በአሜሪካ ኒውዮርክ ግዛት በምትገኘው መኪኒቫል ከተማ አንዲት እናት አያት 4 ህፃናትን ገድለው ራሳቸው ማጥፋታቸውን ነው የፖሊስ ምርመራ ይፋ ያደረገው። ሳራ ማየርና እናቷ ኤሚ እድሜያቸው ከ10 እስከ 13 ዓመት የሆኑትን 4 ልጆች ለመግደል ህይወታቸውን ለማጥፋት ቀድሞ ማቀዳቸውን ፖሊስ አሳውቋል። በቤት ውስጥ የተገኙት የጽሁፍ መልእክቶች ማስታወሻዎች እንደሚያሳዩ ድርጊቱ የፈጸሙት ልጆች ከአባታቸው ሊደርስባቸው ከሚችለው ጥቃት ለመጠበቅ በሚል ምክንያት እንደሆነም ነው የተገለጸው። ሆኖም የከተማ ፖሊስ አዛዥ ዊሊያም ራይበርት እንደገለጹት የቀረበው የጥቃት ክስ የሚያረጋግጠው ምንም አይነት ማስረጃ አልተገኘም። የልጆቹ አባትም የቀረበበትን ውንጀላ ሙሉ በሙሉ አስተባብለዋል ብለዋል። ፖሊስም አክሎ ልጆቹን መግደል በማንኛውም መስፈርት ጥበቃ ሊባል አይችልም ሲል ድርጊቱን ኮንኖታል። የመድኃኒት እጾች በመጠቀም የተፈጸመው ይህ አሰቃቂ አጋጣሚ ለመላው የከተማ ነዋሪዎች ትልቅ ድንጋጤ፣ ሀዘን የፈጠረ ሲሆን ፖሊስ ምርመራው አሁንም በስፋት ይቀጥላል ሲል አሳውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።